ትርፍዬ እንዴት ሰላም ነሽ? ተጠፋፋን አይደል? ሰሞኑን ዝም ብለሽ እቺ ደግሞ እንትንም እያሸነፍሽ ነው ወዳጅነትንም ጨዋታው ምናምን በቃ ተጠፋፍተናል አይደል? ባይሆን አሁን ሻምፒዮንስ ሊግ የምትጫወቱ እንዳይመስላችሁ። ሻምፒዮንስ ሊግ ገና ናችሁ። ከረጅም ዓመት በኋላ ሻምፒዮንስ ሊግ ስለገባችሁ ይሄ ጨዋታ የሻምፒዮንስ ሊግ እንዳይመስላችሁ ልንገራችሁ ብዬ ነው የመጣሁት። ዛሬ 11 ሰዓት ላይ የምታደርጉት ጨዋታ የወዳጅነት ከፒኤስጂ ጋር የወዳጅነት ነው የምታደርጉት። ሁላችሁም የእግር ኳስ ቤተሰቦች እንዳመልጣችሁ ተመልከቱት። በተለይ ደርቤ ደጋፊዎች የሻምፒዮንስ ሊግ ጨዋታ አይደለም፣ ይሄ የወዳጅነት ነው። እሺ እሱን እንገራችሁ ብዬ ነው። ከዛ በተጨማሪ ደግሞ አዳዲስና ፈጣን መረጃዎች ማግኘት ከፈለጋችሁ ቴሌግራሚን ባዮ ላይ ሊንክ አስቀምጫለሁ፣ ፈልጋችኋለሁ። እዛኑ ውስጥ አንዳንድ ነገሮች አጫውታችኋለሁ። ጨዋታውንም በምን እናያለን የምትሉ ሰዎች ካላችሁ እኔ መፍትሄ አለኝ። እዛ ላይ መታችሁ እንገናኝ። እሺ ወደ ቴሌግራም በሉ ሂዱ። ይሄን ያክላለት ከሰማችሁ ወደ ቴሌግራም ዳይ ወደዛ አይ ሻምፒዮንስ ሊግ የጨዋታ ቀን እንደኔ እስኪ ይሄ ቲም የናፈቀው በእናታችሁ እኔ ይላችሁ አሜን በሉ። በየሶስት ቀኑ በየሳምንቱ ጨዋታ እየመጣ የጨዋታ ቀን እያለን የምንመራረቅበት ዘመን ቅርብ ይሁን። አሜን። ዛሬ በፕሪሲዝን ጨዋታ ክለባችን ማንቸስተር ዩናይትድ ወደ ስዊድን ተጉዞ የአውሮፓውን ቻምፒዮን ፒኤስጂ ገጥሟል። የአርሰናልን ቅዠት 2 ቻምፒዮንስ ሊግ በተከታታይ ያስባላቸውን ፒኤስጂን ይገጥማል። የዛሬውን የጨዋታ ርዕስ the ghost of Lukaku and Rashford ብያለሁ። the ghost of Lukaku and Rashford 12 ሰዓት ላይ ከስዊድን ፒኤስጂ በቃ ይደረግጣል። አሁን እኔ ሌሲ ለምንድን ነው የሚናፍቀኝ? ሌሲን እንደው አንድ አመት እንኳን በጥጦ አላውቀውም። ሌሲ አልናፈቀኝም። ለማንኛውም በሆነ ኮሽታ ምክንያት አካውንታችን ብዙም ደስ አይልም። እየገባችሁ ኮፒ ሊንክ አድርጉ። እንደኔ የቤቴን ጭስ የሚያመጣጣ ክለብ እዚህ ምድር ላይ የለም ማለት ነው። ትላንት ለመጥቶ ነገ እንወዳጅ ምናምን ይጠቃልኩት ወልዳ ገርፍም እንዴ አንተ የአገሬ ልጆች እንደ ባጃ ሰው እንደሌላቸው ነገር ሻምፒዮንስ ሊግ በሚጥልቀሻ ምክንያት ትለጠልጣለህ። ወልዳ ገርፍም አልኩት ነው። ከቀሞ ለሌቁ መብላት ተተካከሉ እንዳላገኝ ነው ወስንብሃለሁ አልኩት። በቃ ባለፈው የለጠጥኩት ፓርክ ግብረት ተጣጣላ ጠባሷል ነው አልኩት። አዎ ምናምን ለማና ከዛ በኋላ ሽማግሌ ላከ ማዚ ከምባቤና ማን በጣም ነው የምወዳቸው እነሱ። እኔ ላንተ ስላልኩት ዘመሪ ላንተ ዛሬ ላሽሏል በቃ ኖርማል ነው። ሻምፒዮንስ ሊግ ላገኘውና እኔ ተረትሯለሁ ተናግሬያለሁ። እንዴት ወያላውን ይለቀልቅብኛል? ተናግጄ በቃ በቀሉ ጨዋታ አለሽ ለካ ዛሬ ከፒኤስጂ ጋር። አሁን ይህን ጨዋታ ብታሸንፉ የእናንተ እኮ እስስ ልባችሁን አውቃለሁ። የምሬን ነው። ፒኤስጂን አሸንፈናል እኮ ብላችሁ አካኬ ዘራፍ ነው የምትሉና አታሸንፏትም መቼም ቢሆን። የቋጠሮ ቀን የምሬን ነው። ቢያሸንፉ ለአርሰናል ደጋፊዎች የባሰ ስጋት ነው የሚሆኑባቸው። የምሬን ነው። እናንተን በሻምፒዮንስ ሊግ የለጠፈውን ፒኤስጂ እኛ ዛሬ ይዘን ለጠፍነው ነው። ይሄ እንደሚወራ እርግጠኛ ነኝ 100%። ስለዚህ ቀድማችሁ መቋጠራችሁን እንዳትረሱ ሁላችሁም የተቃራኒ ክለብ ደጋፊዎች። በቀሉ ዛሬ ጨዋታ አላት፣ በእርግጠኝነት ትለጠፋለች 100% ሹር። ስለዚህ የጨዋታ ቀን ያራዳ ልጆች የቋጠሩና የጨዋታ ቀን ማሊያ የምትፈልጉ ደግሞ አዲስ ማሊያዎች የምትፈልጉ ካላችሁ ደግሞ ወየበል የ2026-27 ነው ኦሪጂናል ማሊያ የምታገኙ ከናውን ብቻ ነው። አድራሻ ሰሜት አዲስ አበባ ያላችሁ እንዲሁም ክፍለ ሀገር የትም ቦታ በፖስታ ቤት ይላካል። ማሊያ ፈልጋችሁ ክለባችሁ እየወደዳችሁ ማሊያ ካጣችሁ ናሁም ጋር ባየው ባለው ስልክ መደወል ወይም ቴሌግራም ወይም ደግሞ ዋትስአፕ ላይ ማውራት ብቻ። ማች ዴይ ይላል ጀመው ዛሬ ማለት ነው በስዊድን በሚገኘው በኦሊቪያ ሞዴስ ስቴዲየም ማለት ነው ማንቸስተር ዩናይትድ ፒኤስጂን ይገጥማል። ይህ ጨዋታ ዛሬ ምሽት 12 ሰዓት ላይ የሚደረግ ይሆናል ማለት ነው። ሙሉ ስኳድ ስብስቡ እንግዲህ እዛው ተገኝቷል ኦሊቪያ ሞዴስ ስቴዲየም ማለት ነው። ይህ ጨዋታ ስለስ እንዲጠናቀቃል ሙሉ ቤስቱ ነው የሚገባው ተብሎ የተጠበቀ ይገኛል። ጀመው ጨዋታውን ከታች እየገመታችሁ ማቲያስ ኩንዋና እንደዚሁም ደግሞ ማለት ነው በረኛችን ሰላመንስ ማለት ነው በዚህ ጨዋታ ላይ እንደማይገኙ ተረጋግጧል። እንዲሁም ደግሞ በቅርብ ማለት ነው የተመለሰው ሼሽኮ ማለት ነው በዚህ ሳለ እንግዲህ ከጉዳቱ አገግሞ ለመመድ እያደረገ ነው። በዛሬው ጨዋታ ላይ ይገኝ እንደሚችል ተናግሯል። ጨዋታው ስለስ እንዲጠናቀቃል ኮሜንት ላይ የገመታችሁ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ይመቻችሁ። የዓመቱ ምርጥ ጨዋታ የሻምፒዮንስ ሊግ ንጉሶች ማንቸስተር ዩናይትድ እና ፒኤስጂ በፕሪሲዝን ነገ ይገናኛሉ። ፓፓውቴ ታዲያ ይህን ጨዋታ ለማየት እንደኔ የጓጓችሁ ኮሜንት ላይ አለው በሉኝ። ይህንን ጨዋታ ፈታ ብላችሁ የምታዩበትን መንገድ ይዤላችሁ መጥቻለሁ ከአሁኑ ማለት ነው። የዓመቱ ምርጥ ጨዋታ ስለሆነ ይህን ጨዋታ የግድ ማየት ስላለባችሁ በስልካችሁ
ያበደ ነገር ይዤላችሁ መጥቻለሁ። ባዩ ላይ ባለው ሊንክ ካልሆነ ቤላ ግሬ 7 ብላችሁ ሰርች አድርጋችሁ ይህንን ጨዋታ የምታዩበት ምርጥ ነገር ቴሌግራም ላይ ይዤላችሁ መጥቻለሁ። ይህን ጨዋታ ሊያመልጣችሁ አይገባም። ያበደ የንጉሶች ጨዋታ ፔዤ ከንጉሱ ከማንቸስተር ዩናይትድ ጋር ዩናይትድ ፎርኤቨር የኛ ምርጡ ክለብ ነገ ከፔዤ ጋር ይገጥማል። የወዳጅነት ጨዋታ ነው ብለህ እንዳታስብ ብራዘር። የንጉሶች ጨዋታ ስለሆነ የክብር ጉዳይ ነው። ነገ ይህንን ጨዋታ እንዴታ ያለው ብለህ እንዳትሳቀቅ። ምርጥ ነገር ቴሌግራም ላይ ቤላ ግሬ 7 ወይም ደግሞ ባዩ ላይ ባለው ሊንክ መተም ማግኘት ይችላል። ይመቻችሁ። ፒኤስጂ ከማንቸስተር ዩናይትድ ተጠምዷል። የት ካልከኝ ቴሌግራም ላይ ባዮ ላይ ሊንክ አለልህ፣ ወይም ደግሞ ሞናልዶ ሲያረሰበን ብለህ ሰርች ስታደርግ ይመጣላል ማለት ነው። እዛ ላይ ገብተህ መኮምኮም መመልከት ትችላለህ። ጎብዬ በስተመጨረሻም እንዴት ፒኤስጂን ማሸነፍ እንደሚቻል ለበቀሉ የምናስተምርበት ቀን ነው ዛሬ። ስለዚህ ኃያሉ ማንቸስተር ዩናይትድ ድባቅ ሲመተው ፒኤስጂን ለበቀሉ እናሳየለን ማለት ነው። አማነሻ በሻምፒዮንስ ሊግ ፋይናል ዛሬ ፒኤስጂ ከትርፌ ይጫወታሉ። ታዲያ እናንተም እንደተለመደው ኮሜንት ላይ ውጤታችሁን ትገምታላችሁ። የፒኤስጂ ማሊያ ፈልገን አብረን እንቋጥራለን። የት ነው የምንቋጥረው ካላችሁ ይህ ደግሞ አቤላኬ ቴሌግራም ቻናል ላይ ነው። ባዮ ላይም ሊንኩን አስቀምጬላችኋለሁ። አፕዴት የሆኑ ጽድት ያሉ ማያዎች አሉ። ይመቻችሁ። ድል ለትርፌ። እንዴ ሻምፒዮንስ ሊግ ትብላ እንጂ ትብላ። ዛሬ የጨዋታ ቀን ነው። እንግዲህ እንደሚታወቀው ሁለቱ ሀያላን ክለቦች ማንቸስተር ዩናይትድ ቨርሰስ ፒኤስጂ ልክ 12 ሰዓት ሲል ጨዋታቸውን ያደርጋሉ። እንግዲህ እኚህ ሁለቱ ሀያላን ክለቦች በወዳጅነት ጨዋታም ቢሆን እጅግ ተጠባቂ ነው። ዓለም ሁሉ ይጠብቀዋል ይህን ጨዋታ። እስቲ ይህን ጨዋታ ኮመንት ላይ ገምታችሁን አስቀምጡ። ማን ሊያሸንፍ ይችላል? ይመቻችሁ ቤተሰብ ባይ